የት ነው ያደረግሻት? ቆይ እንዴት አይነት ድፍረት ቢኖርሽ ነው እህቴ? እኔ ምንም የማውቀው ነገር የለም። አንቺ እብድ፣ እገልሻለሁ። እንዳንተ ነሽ። ልቀቀኝ ወደዛ። እህቴ የት ናት? ሴትዮ ሴጣንን አታምጪ። ቶሎ በይ። እህቴ ለምንድን ነው ያሳገጥሻት? አንቺ ማን አባሽ? ቆይ እንዲህ ብድፍኝ ነው የኔን እህት ያሳገጥሻት? እኔ ምንም አላውቅም። ቆይ እህቴ ማን ናት? ወይኔ ቃል ትሰሚኛለሽ? እህቴ ማለት ከራሴ በላይ መሳሳላት እስትንፋሴ ነች። እሺ ህይወትሽ እንዲቋረጥ ካልፈለግሽ አሁኑኑ የት እንዳረግሻት ንገሪ። ተረጋጋ። እኔ ምንም የማውቀው ነገር የለም። አይገባም። አልረጋጋም። አንቺ እንዳረግሽው በደንብ አውቃለሁ። ወይኔ ምን አይነት ግትሩን ሰው ነው የላኩብኝ? ቆይ ተልከህ ነው የመጣኸው? ወይኔ እኔ እንዲህ ተናድጄ አንቺ ትቀልጃለሽ? በቃ ልቀቀኝ። ልቀቀኝ። ወከለ ልቀቀኝ። 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 ከተነሳስ? ኧረ እባክሽ አንቺ ሴትዮ ሊገልሽ ነበርኩ። ምንም አያመጣም። ተው አንተ ወደ ላይ ሂድ። እኔ እስኪነሳ እጠብቀዋለሁ። አንቺ እውነትም አብደሻል። ጭራሽ እጠብቀዋለሁ ትያለሽ እንዴ? ዳጊ ዝም ብለህ ወደ ላይ ሂድ። ከኔ ጋር እንተዋወቃለን። ኧረ ስለዚህ እንዳለው እህቱን ያገዝሽው አንቺ ነሽ ማለት ነው። ይመስልሃል አይደል? ግን ደግሞ እኔም ስራዬ ሰዎችን የገቡበት ገብቼ ማንነታቸውን በደንብ ማወቅ። ብታይ ከባድ አነፍናፊ ነኝ። እንዴት አወቅሽ? በቀጥታ ነገር ሌላም ነገር ልጨምርልህ። ኤፍራታን መቃብር ቦታ ድረስ ሄደህ ድሃ መስለህ ልብስህን ቀይረህ ሄደህ እንደምትከታተላት በደንብ አውቃለሁ። ቆይ አንቺ ማንሽ? ሉሊት እባላለሁ አልኩህ እኮ። እኔ ሉሊት ነኝ። ምንም ነገር ከኔ አያመልጥም። እደርስበታለሁ። ቆይ ስራሽ ስለላ ነው እንዴ? ይህን ያህል እንዴት ስለኔ ማወቅ ቻልሽ? የኤፍራታ ልጅ እንዳልሞተ እንዴት አወቅሽ? ልጁ ተቃጠለ የተባለበት ሰዓት ላይ ቦታው ላይ ነበርኩ እና ሁሉንም ነገር አንድ በአንድ አይቻለሁ። አንተ ነበርክ ልጁን በጀርባ በር ይዘህ ሄድከው። ምንድን ነው ያላችሁት? የእህቴ ልጅ አልሞተም? በህይወት አለ? ዳጊ የኤፍራታ ልጅ እንዳልሞት እንግዲህ በስተመጨረሻም አውቋል ማለት ነው። ምክንያቱም ቃልና እንዲሁም ደግሞ ሉሊት ሲነጋገሩ ነው። በመጀመሪያ ልክ ቃል እንደወደቀ ነይ እንውጣ ብሏት ነበር ዳጊ ማለት ነው። ከተነሳ እንደገና ይገልሻል። አሁን እኮ ሊገልሽ ነበረ። ስለዚህ አሁን ከዚህ ቤት መውጣት አለብን ተሎ ብለን በማለት ሲነግራት እሷ ግን እኔ እና እሱ እንተዋወቃለን፣ ስለዚህ አልወጣም፣ እስከሚነሳ ድረስ ጠብቀዋለሁ ብላ ነበር ዳጊን ማለት ነው። እና እስከሚነሳ ድረስ ጠብቀው እንዲሁም ደግሞ ያው እኔ ሁሉን ነገር ስላንተ አንድ ባንድ አውቃለሁኝ፣ ኤፍራታንም እንደምትከታተላት እንዲሁም ደግሞ የኤፍራታን ልጅ ያን ጊዜ ሞተ በተባለበት ሰዓት ራሱ በኋላ በኩል እዘኸው ስትሄድ እኔ በራሴ ባይኔ አይቻለሁ። ስለዚህ የኤፍራታ ልጅ በህይወት እንዳለ አውቃለሁኝ፣ እያንዳንዱ ስላንተ ነገሮች አውቃለሁኝ በማለት ቃልም እጅግ በጣም በመደመ ማለት ነው። እንዴት እንደዚህ አይነት ነገሮችን ስለ እኔ አጠቃላይ እንዴት ልታውቂ ቻልሽ? አንቺ ሰላይ ነሽ እንዴ? በማለት እሷም እያንዳንዱ የሰዎችን ማንነት ጥልቅ ብዬ ማወቅ ያስደስተኛል፣ ስለዚህ ለዚያ ነው እያወቁ በማለት እንግዲህ ነግረዋለች ማለት ነው። ግን ዳጊ የኤፍራታ ልጅ አለመሞቱን ሲሰማ እጅግ በጣም ነበር የደነገጠው። እናንተ የምታወሩት ነገር ልክ ነው ወይ? የእህቴ ልጅ በህይወት አለ ወይ? ለምንድን ነው እስከዛሬ የተደበቀው? በማለት እንግዲህ እያወራቸው ይገኛል። ዳጊ ምን ሊል ይችላል? አሁን ይህን ነገር የሰማውን ነገር ማለት ነው ለኤፍራታ ወስዶ ይናገራል ወይንስ ደግሞ እንደ ሚስጥር ጠብቀው ሊል ይችላሉ? ምን ሊፈጠር ይችላል የሚለውን አብረን የምናየው ጉዳይ ይሆናል ማለት ነው። እንግዲህ የቃል እህት እንግዲህ በራሷ በወዳጅ በሆነችው በጓደኛ ባህኒ ማለት ነው
ሀና ማለት ነው ራሷ ተይዛለች ማለት ነው። ያገተቻት ግን የራሷ ጓደኛ ነች አሳልፋ የሰጠቻት። እንዴት እኔን ራሷንና እንዲሁም ደግሞ ወንድሟን በጣም የተከበረ ቤተሰብ አድርጋ ይሄን ያክል ለምንድን ነው ራሷን የምትቆልለው? በማለት እንግዲህ በጓደኛዋ ላይ በክፋት ተነሳስታ ወንድሜ ላንቺ አይሆንሽም በቃ ተይው እያለቻት ነበር ደግማ ደጋግማ ይሄን ነገር ስትል የነበረው። በነገራችን ላይ ጓደኛዋን ቢቀርባትና እንዲሁም ደግሞ ወንድሟ ጋር ፍቅረኛ ቢጀምሩ ሀና እጅግ በጣም ደስ ይላታል። ግን ደግሞ ጓደኛዋ በፍጹም አልተረዳቻትም ማለት ነው። ለራሷ በማሰብና እንዲሁም ደግሞ እሷ እንዳትጎዳ ስላልፈለገች የወንድሟን ጸባይ ሙሉ በሙሉ ስለምታቅ ነበር ይህን ነገር ለእሷ ስትነግራት የነበረው። ሲጀመር ራስሽን አታርክሺ፣ ራስሽን አንቺ እንትን ማለት አለብሽኝ። ለምንድን ነው እሱ አይፈልግም? ስለዚህ እሱ ካልፈለገ ደግሞ አንቺ መተው አለብሽ፣ ማቆም አለብሽ። ለምንድን ነው እምልሽን የማሰሚኝ? እያለሽ ብቻ ግን ወንድሟ እንደማይፈልጋት እና ወደ እሷ ፊቷን መቼም እንደማያዞር ደግማ ደጋግማ ስነግራት ነበረ። ይህንን ነገር ግን ለእሷ ብላ የነገረቻትን እሷ ግን እንደ ክፋት ወስዳ ወይንም ደግሞ አንቺ ከኛ ቤተሰብ የምትደበለቂ አይደለሽም፣ የኛ ቤተሰብ በቃ ኩሩ ነው እንደዚህ ነው እያለች ራሷን እያጋነነች ስለመሰለቻት ማለት ነው የራሷን ጓደኛ እንድትታገት አድርጋለች። ከታገተች በኋላ ደግሞ ሌላ ሰው እንደያዛት አስመስላ ነው እንግዲህ ለወንድሟ ይብን እንዲደውልላት ያደረገችው ማለት ነው። እና ከሆነች እብድ ጋር ነበረች ሲላል እሱ ደግሞ ከዚህ በፊት ያው የቃል እህትም በጣም እየፈራሽ ነበረ። አይነት ቤተሰብ እብድ የሆነ ቤተሰብ ውስጥ ነው ገብተሽ እንደዚህ አጥኝ እንደዚህ ስትለኝ የነበረው ከዛ በኋላ አንተ ካልከኝ ቦታ በፍጹም አልሄድም እያለችው ነበር ማለት ነው። ምክንያቱም ሉሊት አግኝታ ስላስፈራራቻት ማለት ነው። በነገራችን ላይ አሁን ላይ እጅግ በጣም ደስ የሚለው ነገር የኤፍራታ ልጅ መኖሩ ነው። ኤፍራታ በፊትም ተሰቃይታለች። አሁንም ለምንድን ነው የእሷ ስቃይና እንዲሁም ደግሞ የናቱ ስቃይ ያለው በቃ መሆን የለበትም እያለ ተመልካችም እንትን እያለ ሀሳብ አስተያየት እየሰጠ ነበረ። ግን ደግሞ በመጨረሻ ኤፍራታ የምትደሰትበት ነገሮች አሉ ማለት ነው። ምክንያቱም ልጇ በህይወት ካለ አሁን ካለችበት ችግር ውስጥ ወጥታ ማለት ነው። አሁን ኤፍራታ ያለችው እንግዲህ በያፌት እጅ ነው ማለት ነው። ከያፌት እጅ ወጥታ እንዲሁም ደግሞ ሰላም የምትኖርበት አጋጣሚ ልጇንም አግኝታ ደስ የሚልበት ህይወት ይመጣል ማለት ነው። እና በጣም አብዛኛው የኤፍራታ ልጅ መኖሩ ራሱ እጅግ በጣም ተመልካችን ማለት ነው አስደስቷል ማለት ነው። እና የበለጠ ደግሞ እሷ እጅግ በጣም የምትደሰትበት ስለሆነ በነገራችን ላይ ድራማው አሁን ላይ መጀመሪያው አካባቢ እንዴት እንደዚህ ሊሆን ይችላል እያሉ ሁሉም ሀሳብ አስተያየት እየሰጡ ነበር። አሁን ላይ ደግሞ እጅግ በጣም እያስደመሙ የሚመጣበት አጋጣሚ ይፈጠራል ማለት ነው። እና በነገራችን ላይ ሉሊት የምታውቅ ከሆነ የኤፍራታ ልጅ በህይወት መኖሩን የምታውቅ ከሆነ ቢኒም ያውቃል ማለት ነው። ቢኒም በእርግጠኝነት የኤፍራታ ልጅ በህይወት እንዳለ ያውቃል ብዬ አስባለሁ ማለት ነው። እና ሁሉን ነገር አሁን ሉሊት እብድ መስላ ነገሮች እንደዚህ ምንም የማታውቅ በመምሰል እንግዲህ ከነ ናቱ ቤትን በመግባት እንግዲህ ነገሮችን እያጣራች ትገኛለች ማለት ነው። ዳግም ይብን ፂን እንደዚያ እንዳደረጋት ወይንም ደግሞ እሱ እንደመረዛትም ለሉሊት ነግሯታል ማለት ነው። አንተ ህፃን ነህ፣ ሲቀጥል እንዴት እንደዚህ አይነት ነገሮች ታደርጋለህ? በፍጹም ማድረግ የለብም። ሲቀጥል ደግሞ አንዴ ተሳስተሃል፣ አድርገኸዋል። ለእኔ እንደነገርከኝ ለማንም አትናገር፣ ጥሩ አይደለም፣ ብዙ ነገሮች ይኖሩታል በማለት ያጠፋውን ጥፋትና ያደረገውን ነገር ለራሱ እንደ ሚስጥር አድርጎ መያዝ እንዳለበት ነው እየጠየቀችው ማለት ነው። ዳግም እጅግ በጣም ነበር የተጸጸተው። ምክንያቱም ከዚህ በፊት እሱና እንዲሁም ደግሞ ቢኒ ሆነው አብረው ያሳለፉትን እንደ እህት እንደ ወንድም ሲደባደቡ በቃ ሲጫወቱ የነበረውን ጊዜ እያስታወሰ እጅግ በጣም ነበር ሲጸጸት የነበረው። ለምንድን ነው ግን እንደዚህ ተንኮል ስራ የሰራሁት? እኔ እኮ ፂን እንደ እህቴ ነበር የምወዳት። ለምንስ እንደዚህ ያደረግኩኝ? ለምንስ ጨከንኩኝ? ግን እኮ በእናቴ መታብኝ ነው። እናቴን እኮ እንደዚያ ስላሰቃየችብኝ ነው ይሄን ነገር የወሰንኩት እያለ ራሱንም መልሶ እየተናገረ ይገኛል ማለት ነው። እና አሁን ላይ እንግዲህ ያው ቃልን የምትወደው የምታፈቅረው
በስተመጨረሻም እንግዲህ እሱን ለራሷ ለማድረግ ቃልን ለራሷ ለማጥመድ ወይንም ደግሞ ለራሷ ለማድረግ እየጣረች ትገኛለች። በስተመጨረሻም ከምግብ ላይ እንግዲህ መድኃኒት አድርጋ ወይንም እሷን እንዲወዳት ለማድረግ ጥረት እያደረገች ትገኛለች። እህቱን እንግዲህ ራሷ አሳግታ እንደዚህ አድርጋ እሷ መሆኗን ራሱ ቢያቅ ማለት ነው ቃል እንግዲህ ሀኒን እሷ እንዳሳገተቻት ቢያቅ በጣም ነበር የሚጨርሳት ማለት ነው። እና በእርግጥ ወደፊት ያው መታወቁ አይቀርም። እውነት መቼም ተደብቃ አትቀርም። በነገራችን ላይ ብዙ ነገሮች ይሰራሉ፣ ብዙ ነገሮች ሊደራረቡ ይችላሉ። ግን ቆይቶ ቆይቶ ማን እንዳደረገውና ማን ምን እንዳደረገ የሚታወቅ ጉዳይ ነው ማለት ነው። እና ያው እንደዚህ አይነት ጓደኛ እጅግ በጣም ከባድ ነው። የሚወዳችሁ ወይንም ደግሞ አብሯችሁ ሁሉን ነገር እንትን የሚል እየመሰለ በጀርባ መተው የሚወጓችሁ ማለት ነው። እና እኔና አንቺን እንውጣ እያለቻት ነበር የወጡት ማለት ነው። እና ወንድሜን ላስፈቅድ አይ ነው ችግር የለውም በቅርብ ነው ቶሎ እንመለሳለን፣ ስለዚህ ስለማንርቅ እያለች እያባበለች ነበር። በመጨረሻ እኔ ወንድሜን ሳላስፈቅድ ከቤት መውጣት አልፈልግም እና በቃ ሱቅ ደርሼ ልንጣ ልበለው ብላ ነበር የወጣችው ማለት ነው። ግን ደግሞ የራሷ ጓደኛ ወዳጇ ምን እንዳደረገቻት እና ይሄን ያክል ድረስ ነው ክፋት የተጓዘችው ማለት ነው። እና በእርግጠኝነት ያው ይሄን ነገር ሰርታ እንደገና ደግሞ ሉሊት እንዳደረገችው ወይንም ደግሞ ሉሊት እንዳፈነቻት አስመስላ ነው እንግዲህ እየተናገረችው። ከሆነች እብድ ሰው ጋር ነበረ ሲል እንግዲህ እሱ የመጣለት ስለ ሉሊት ነች። በቃ እህቴ የፈራቻት ነገር ወይንም ደግሞ ይደርሳል ብላ የፈራችው ይሄን ነው ብሎ ቀጥታ ወደ ሉሊት ጋር ነበር እየሄደው ማለት ነው። እና ሉሊትን ደግሞ ማን እንደሆነች እብዱ ማን እንደሆነ እሱ ወይስ እኔ እያለች እንግዲህ እያንዳንዱ ነገር የምታውቀውን ነገር ፍርጥርጥ አድርጋ ተናግራለች ማለት ነው። ኤፍራታ ልጇን ስታገኝ የሚኖረውን ደስታ እሱን ነገር ማየት በጣም ነው የሚያጓጓን። እንዲሁም ደግሞ ያፌት ከእህቱ ጋር ከፂ ጋር እጅግ በጣም እንግዲህ ሲገናኙ እሱም በጣም ነው ደስ የሚለው። ከዚህ በፊት እንግዲህ ያፌት ያው ፂ እህቱ እንደሆነች ስለሚያውቅ እሷ ስትመጣ ወይንም አጠገቡ ስትሆን እጅግ በጣም ደስ ይለው ነበር ማለት ነው፣ በብዙ ነገሮች ማለት ነው። እና አሁን ላይ ደግሞ እሷም ሙር ወንድሟን ያፌትን ትፈልገው ነበረ እንግዲህ እናቱንና እንዲሁም ደግሞ ኤፍራታን በሱ ምክንያት ይብን እጅግ በጣም አኩርፋቸው ጸባያ ሁሉ ተቀያይሮ ነበር ማለት ነው። አሁን ትክክለኛ የራሷ ወንድሟ ማለት ነው። እንግዲህ ልክ እንደ ናቱ ያፌት ሲመጣ ምን ልታደርግ ትችላለች የሚለውን የሁለታቸውን የእህትና የወንድም ናፍቆት እንዴት ይሆናል የሚለውን ያው እጅግ በጣም የሚያጓጓ ነው የሚሆነው ማለት ነው። ያፌትም ሲል ነበር ግን ልትቀበለኝም ላትቀበለኝም ትችላለች ባገኛት ይብን እያለ ነበረ ማለት ነው። በእርግጠኝነት እሷም እሱን ለማግኘት በጣም ብዙ ነገሮች እንትን ብላለች ማለት ነው። እና ደግሞ ያው ቢኒም በህይወት አለ። በነገራችን ላይ ስትሰክር ምን ስትል እንግዲህ ስታመሽ ብን ደግፎ ራሱ ወደ ቤቱ ተሸፋፍኖ ወደ ቤቷ የሚመልሳት ራሱ ቢኒ ነበር ማለት ነው። እና እንደዚህ በአጠገቧ እንዳለና ደግፎ ወደ ቤት እንደሚያደርሳት ምናምን ይህ ሁሉ ነገር ስታቅ ወደፊት እጅግ በጣም ነው የምትደመመው ማለት ነው። እንግዲህ ያው ሁላችንም አብረን የምናይ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ።